ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። በአማራ ክልል ስላለው ወቅታዊ የህልውና ተጋድሎ ዙሪያ የደረሱንን መረጃዎች እንደዚሁም በኢትዮጵያ ከሰሞኑ ተጠናክሮ የቀጠለው ህዝባዊ እምቢተኝነት እየተስፋፋ መምጣቱን በተመለከተ ያገኘናቸው መረጃዎች ነው ወደ እናንተ የምናደርሰው። ዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ከህዝባዊ እምቢተኝነቱ እንጀምራለን። ምናልባት የአማራ ክልሉ ወቅታዊ የህልውና ተጋድሎን በተመለከተ አሁን ምን ደረጃ ላይ ደርሷል? የፋኖች ድምጽ እንደ በፊቱ አይሰማም የሚሉ አስተያየቶች ከተለያዩ ቦታዎች እንሰማለን። እሱንም መነሻ አድርገን ያሉትን ወቅታዊ ሁኔታዎች እንመለከታለን። ግን የምናስቀድመው የህዝባዊ እምቢተኝነቱን ነው። ሰሞኑን ስናነሳው ነበር። በተለያዩ አካባቢዎች በተለያዩ ምክንያቶች ሰው አደባባይ እየወጣ ነው የሚገኘው። በርካታ ከተሞች በህዝባዊ እምቢተኝነቱ እንደ ወረርሽኝ እንበለው እየደረሳቸው ይገኛል። ዛሬ እንደሰማነው ከሆነ በተለይም በኦሮሚያ ክልል አስገዳጅ የሆነ ወታደራዊ ምልመላ እየተካሄደ መሆኑን ተከትሎ ወላጆች ልጆቻችን አይወሰድም በማለት ከፍተኛ የሆነ ተቃውሞ ነው ያሰሙት። ይህን ተቃውሞ ተከትሎም የመንግስት ታጣቂዎች ተኩስ መክፈታቸውን ነው እንግዲህ ቀጥሎ ከምንከታተለው ቪዲዮ መረዳት የሚቻለው። ይሄ ወደ ጅማ አካባቢ እንደሆነ ነው የሰማነው። ሌላው ከሹፌሮች እንቅስቃሴ ጋር በተያያዘ በተለይ ኦሮሚያ ክልል ላይ በየቦታው የኮቴ ክፈሉ የሚባሉ ሹፌሮች፣ ታፍነው የሚወሰዱ ሹፌሮች፣ የሚገደሉ ሹፌሮችን መነሻ አድርገው የተቃውሞ ሰልፍ በአዲስ አበባ ሁሉ መካሄዱ ይታወሳል። ነገር ግን በዚህ ወቅት ላይ በተለይ በኦሮሚያ ክልል ወደ መቂ አለም ገና አካባቢ ሹፌሮች፣ ወደዚህ ወደ አዳማ ናዝሬት አካባቢ እንደዚሁ የከባድ ተሽከርካሪ ሹፌሮች በሚሊሻና በአካባቢው ታጣቂዎች የኮቴ ካልከፈላችሁ እየተባለ ነው። አንድ ሹፌር በአንድ ጉዞ 5 ቦታ ላይ የኮቴ የሚጠየቅ ሆኖ በጣም በከፍተኛ ኪሳራ ላይ የሚያገኙትን በሙሉ ለሚሊሻና ለታጣቂዎች እየከፈሉ ከፍተኛውን ችግር ውስጥ ገብተዋል። ያንን በመቃወማቸው እንደዚሁ ሮሮ ሲያሰሙና በአጸፋውም ቶክስ ሲከፈትባቸው የሚያሳይ ቪዲዮም እንደዚሁ ባጭሩ እንመልከት። ምንድን ይኸው ተመልከት፣ ሹፌር እየጮኸ ነው ያለው። እንደዚህ አይነቱ ነገር በየቦታው እየተከሰተ ነው። በተለያዩ የኢትዮጵያ አካባቢዎች መምህራን አድማ እያደረጉን ያሉ ሰልፍ እየወጡ ነው የሚገኙት። በአፋርም እንደዚሁ አሁንም እንደቀጠለ ነው የሰማነው። ጦርነት አንፈልግም የሚል ሰልፍ እየተካሄደ ይገኛል። በትግራይም አዲግራት አካባቢ የአርሚ 15 አባላት ወጥተው ጦርነት አንፈልግም በሚል ተቃውሞ ማሰማታቸውን ነው እየተገለጸ ያለው። ኢትዮጵያውያን እውነት ለመናገር ከየአካባቢው አጀንዳ ይዘው የየራሳቸውን በአብዛኛው ተመሳሳይ ነው፣ ነገር ግን አደባባይ እየወጡ ይገኛሉ። ይሄ ነገር እየተስፋፋ ነው። አገዛዙም ተስፋ የመቁረጥ ይመስላል። አስገዳጅ የሆነ ምልመላ በማድረግ ላይ ይገኛል። ምልመላው በተለይ ኦሮሚያ ክልል ተጠናክሮ ነው የቀጠለው። ለምን ኦሮሚያ ክልል ሆነ የሚለው በራሱ ሰፊ ትንታኔ የሚያስፈልገው ነው። ወደ አንተ ልምጣና ምንድን ያለው የኢትዮጵያ ሕዝብ እውነት ነው ጦርነት አንፈልግም እያለ ከዛሬ 5 ዓመት ጀምሮ ነው የጠቅላይ ሚኒስትር አብይ አህመድ ጦረኛ ፖሊሲ ቀርጾ አንዴ በምስራቅ፣ አንዴ በሰሜን፣ አንዴ በማዕከላዊ በተለያዩ ክልሎች ጦርነትን ዋነኛ ግብአት ይዞ እንቅስቃሴ እያደረገ ቢገኝም ህብረተሰቡ ደግሞ ጦርነት አንፈልግም ብሎ በተደጋጋሚ ቢያሰማም የሚሰማ መንግስት ሲኖር እኮ ነው ጦርነትን መከላከልና ማስቆም የሚቻለው። ነገር ግን ይሄ ስርዓት ከጦርነት ውጪ ሌላ ተግባር የለውም። በሀገሪቱ በተለያዩ አካባቢዎች እያለፈ በአንድ በኩል አንድ ሳምንት፣ በአንድ በኩል 1 ወር፣ በአንድ በኩል 1 ዓመት እያደረገ ጦርነትን አስፋፍቶ ያገዛዝ ዘመኑን ለማራዘም እንደ ዋነኛ ግብአት እየተጠቀመበት ነው የሚገኘው። ይሄ የሚያሳየው መሳይ ከሞላ ጎደል አሁን ስርዓቱ ፈርሷል። እውነት ለመናገር የኢትዮጵያ ምርጫ ስላጣ እንጂ ወደ ጦርነት ለመግባት ፈልጎ አይደለም። ታስታውስ ከሆነ የአማራ ክልል ገና የፋኖ ኃይሎችን ጥጥቅ ለማስፈታት መከላከያ ኃይሉ ወደዛ ከመሄዱ በፊት እባካችሁ አትግደሉን፣ እኛ በሰላም መኖር ነው የምንፈልገው እያለ እየተናገረ ነገር ግን በድፍረት ሂዶ በሳምንትና በ15 ቀኑ
ጊዜ ውስጥ ትጥቁን አስፈትተን ክልሉን እናረጋጋለን በማለት ይሄው 3 ዓመት ሊሞላው 4 እና 5 ወር ብቻ ነው የቀረው። ስለዚህ ከጦርነት መውጣት የማይችል ስርዓት እንጂ የኢትዮጵያ ህዝብ ልመና ላይ ነበረ። እባክህ ወደ ጦርነት አንግባ፣ ልማቱን አናውድመው፣ የነበረችንን ጥሪት ሁሉ አታውድመን በማለት ልመና አድርጓል። ይሄን ግን ሊሰማ የሚችል መንግስት ስለሌለ አሁን ሳይወድ በግዱ የኢትዮጵያ ህዝብ ባገኘው አጋጣሚ ሁሉ በውጊያም በሰላማዊ አመጽም በአድማም በተለያየ መንገድ ስርዓቱን እየቦረቦረውና እያቆሰመነው እያደከመው እንደሚገኝ ነው በበርካታ አካባቢዎች ላይ መረጃዎች የሚያመላክቱት። አንተ እንዳልከው በቆቃ ከሞጆ ከተማ ተነስተን ወደ አዋሳ ስንሄድ በቅርብ ርቀት ከሞጆ ከተማ በቅርብ ርቀት የምትገኝ ታዳጊ ከተማ ነች። ቆቃ ወንዝ ላይ የምትገኝ ከተማ ነች። በዚህ ከተማ ላይ በርካታ መኪኖች ተኮልኩሎ ቆመው፣ ነገር ግን የመንግስት ታጣቂዎች የኮቴ ካልከፈላችሁ አታልፉም በማለት ሹፌሮቹ አመጽ አስነስተው ከታጣቂዎች ጋር ተደባድበዋል። ከፍተኛ ግጭት ውስጥ ተፈጥሯል። መምህራን እንዲሁ በጣም በተለያየ አካባቢዎች በተለይ በዋናነት በሲዳማ ክልል፣ በደቡብ ክልል፣ በደቡብ ምዕራብ ክልል፣ በቤንሻንጉል ጉሙዝ ክልል፣ በኦሮሚያ ክልል በበርካታ አካባቢዎች ላይ መምህራን ደሞዝ ጭማሪው አልደረሰንም በማለት የስራ ማቆም አድማ አድርገው መንግስትን እያስጠነቀቁ ይገኛሉ። በሲዳማ በ2 እና በ3 ወረዳዎች ላይ የመንግስት ወረዳ ስራ አስፈጻሚዎች የመምህራንን ጋውን ለብሰው ትምህርት እየተካሄደ ነው፣ የጠላት ኃይሎች የሚያስወሩት ወሬ ውሸት ነው፣ ይሄው ተማሪዎችን ሰብስበን እያናገር ነው በማለት 4 እና 5 ተማሪዎችን አስቀምጠው ጋውን ለብሰው በአስተማሪዎች ቦታ ላይ ተቀምጠው የወረዳ አመራሮች ትምህርት እንዳለ እያስመሰሉ የሚገኙት በፍጹም ሐሰት እንደሆነ ወዲያውኑ ሳይውሳያድር መረጃው ወጥቶባቸዋል። ግን በአጠቃላይ የሰላማዊ ትግሉ በጣም በከፍተኛ ሁኔታ ተስፋፍቶ እንደቀጠለ ነው የሚገኘው። በበርካታ አካባቢዎች ላይ ሰራዊት አሰማርቶ የማታለያና የመደለያ ምክንያቶችን እየተጠቀመ ለማብረድ ከፍተኛ እንቅስቃሴ ቢያደርግም ይህ አልተሳካለትም። ይባስ ብሎ ደግሞ በኦሮሚያ ክልል አሁን ሚሊሻዎችን ወጣቶችን በገፍ እያስተማራ በአማራ ክልል እየተመታ በመሆኑ አሁን ወንድ አልቆ ወደ ሴቶች ወደ ትልልቅ እናቶች ሴቶች በመዞር አረንጓዴ ቅጠል ልብስ አልብሰው ትልልቅ እናቶችን የሚሊሻ ስልጠና ወሰዱ በማለት እያንገላታቸው እንደሚገኝና በአጠቃላይ ስርዓቱ ግን የከሰረና የተበተነ በአጠቃላይ የተሸነፈ ስርዓት የሚባል ደረጃ ላይ እንደደረሰ ነው ማየት የቻልኩት። መሳይ በጣም አስገራሚ ነው። እናቶችን ቅጠል አልብሶ ስልጠና የሚሰጥበት ምንድነው ምክንያቱ የሚለውን ለማጣራት ሞክረናል። ምናልባት ለወታደራዊ ስልጠና ነው ለሌላ ወይስ ድራማ እየተሰራ ነው? በጣም አስገራሚ ነገር ነው። እንደሰማነው ከሆነ እናቶች ተመሳስለው ከሚመጣባቸው ጥቃት ከማን እንደሚጠበቁ ማንን እንደሚከላከሉም ግራ የሚያጋባ ነገር ነው። ስርዓቱ የፍርሃቱ ልክ መረኑን የለቀቀ መጠኑን ያለፈ ገደቡን ያለፈ ሆነና የሚያደርገውን ነገር ሁሉ የሚያቅ እስከማይመስል ድረስ በድንጋጤ እንዲህ አይነቱን ነገር ያደረገ ይገኛል። በእውነት ማብራሪያ እስከምናገኝ ድረስ እውነት ይሄ እናቶችን ቅጠል አልብሶ ወታደራዊ ስልጠና የሚመልስ ነገር ማድረጉ ለምን እንደሆነ ማብራሪያ የሚሰጥ ከሆነ እንጠብቃለን። ለማንኛውም ወደ አማራ ክልል እንግባ። በአማራ ክልል ያለው ሁኔታን በተመለከተ ተመልካቾች እንደዚሁ እንቅስቃሴው ተቀዛቀዘ። ምን እያደረጉ ነው? አብይ አህመድ ባህር ዳርና ጎንደር ደርሶ መጣኩ ምንድነው? ስለዚህ ፋኖች የት ሄደው ነው? እነሱን የበላ ጅብ አልጮኋለ የሚሉ ነገሮች ሰሞኑን ስንቀበል ነበርና እንደው ከዚህ ጋር በተያያዘ የሚሰሙ ነገሮች አሉ። ምንድነው ምክንያቱን? ምናልባት ፋኖች በተለየ ሁኔታ በዚህ ሰሞን ያላደረጉት ያኔ ሲያደርጉ የነበሩት በዚህ ሰሞን ያላደረጉት ነገር ኖሮ ነው? ምንድነው እስቲ ምክንያቱ? በአማራ ክልል አሁንም በሁሉም አካባቢዎች ከፍተኛ ውጊያ እየተደረገ እንደሚገኝና ይህ የተለመደው ወታደራዊ ጥቃት መንግስት የፈረደበትን የደሃ ልጆችን በገፍ ወደ ክልሉ እያስገባ ብዙ ሳይዋጉ ይገደላሉ፣ ይማረካሉ፣ ይከዳሉ። ከዚህ ውጭ የሆነው ደግሞ ነባሩ የስርዓቱ አገልጋይ ታጣቂ ኃይል የመዋጋት ፍላጎት የሌለው በአገኘው አጋጣሚ ሁሉ በዘረፋ እና ንብረት በማውደም የተሰማራ መሆኑ ይታወቃል። መከላከያ አሁንም በአማራ ክልል በተለይ በከፍተኛ ውርደት ላይ የሚገኝ ኃይል ሆኖ ተገኝቷል። ከጊዜ ወደ ጊዜ የሚያስተዳድራቸው አካባቢዎች በጣም እያነሱ እየጠበቡበት መጥተዋል። በተጓዳይ ደግሞ የፋኖ ኃይሎች በስፋት የሚያስተዳድሩትን አካባቢ ሰላምና መረጋጋት በማምጣት አመራር በመምረጥ ከፍተኛ ስልጠና በመስጠት የኋላ ደጀኖችን በደንብ አድርጎ በማደራጀት ከፍተኛ እንቅስቃሴ እያደረጉ ነው። ለዚህ የሚመጥን አዲስ እቅድና ለዚህ የሚበቃ አዲስ አደረጃጀት ለማምጣት ከፍተኛ የሆነ የሰራዊት ማሰልጠን ማደራጀትና መበወዝ ስራዎችን ሰርተው አሁን ወደ ሙሉ ማጥቃት የሚሸጋገሩበት ጊዜ ጫፍ ላይ እንደደረሰ ነው መረጃዎች እያመላከቱ ያሉት። በእርግጥ እነሱ ይዘውት የሚገኙትን አጠቃላይ ጠንካራ ወታደራዊ ይዞታዎችን መንግስት በጣም በገፍ ወታደራዊ ተሽከርካሪዎችን ጨምሮ ሚኒሻዎችን፣ አድማ ብተናዎችን፣ ፖሊሶችን
የብልጽግና አመራሮችን እንዲሁም ጸረ ሽምቅ የሚባል አዲስ አደረጃጀት ይዞ በበርካታ አካባቢዎች ላይ መልሶ የተነጠቀውን ለመያዝ ከፍተኛ ጥረት እያደረገ ቢሆንም የፋኖ ኃይሎች እዛ አካባቢ በመልሶ ማጥቃት ከፍተኛ ምት እየመቱ እየበተኑ እየመለሱት እንደሆነ ነው መረጃዎች የሚያመላክቱት። ግን ጦርነቶቹ እየተካሄዱ ነው። አሁንም መከላከያ ሰራዊት በአንዳንድ ወረዳዎች ላይ ወረዳዎችን እየደቀቀ ወደ አንዳንድ ማዕከላት ጠንከር ወዳሉ የዞን ከተሞች ላይ ራሱን እያሰባሰበ እንደሚገኝ፣ ነገር ግን የፋኖ ኃይሎች አሁንም በማጥቃት የቀጠሉ መሆኑንና ነገር ግን በእንደዚህ አይነት ሁኔታ መሄድ ረጅም ጊዜ ሊቆይ ይችላል የሚል እምነት ስላላቸው እንደገና ሰራዊታቸውን በአዲስ አደራጅተው በአጭር ጊዜ ውስጥ ይህ ስርዓት ከአማራ ክልል የሚወጣበትን አዲስ የሆነ አደረጃጀት ፈጥረው ወደ እንቅስቃሴ መግባታቸውን ነው መረጃዎች የሚያመላክቱት። ለምሳሌ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በምስራቅ ጎጃም በተለያዩ ወረዳዎች በሚገኙ የአገዛዙ ጦር ካምፕ ላይ ጥቃት በመፈጸም ከፍተኛ ድል ማግኘታቸውን በተለይ የአገዛዙ የምስራቅ እዝ የኮማንዶ ሪጅመንት በመርጦ ለማርያምና ሉማሜ አካባቢዎች ላይ በፋኖ ኃይሎች ላይ ጥቃት ለመክፈት ተንቀሳቅሶ ጉዳት ደርሶ ተበትኖ እንደተመለሰ ነው መረጃዎች እያመላከቱ የሚገኙት። የአገዛዙ ጦር በሌሊት ከመርጦ ለማርያም ከተማ ወደ ወንበያ ሸዊትና ጃንገቢያ ተብሎ በሚጠቀሰው አካባቢዎች ተንቀሳቅሶ የፋኖ ኃይሎች ደግሞ የመንቀሳቀሳቸው ወሬ ከተሰማ በኋላ ከሰኞ ገበያ ወደ መርጦ ለማርያም አቅጣጫ በማምራት በሁለት ቦታ የመጣውን ኃይል በመቁረጥ ጉዳት አድርሰውበት እንዲመለስ ማድረጋቸውን ነው መረጃዎች እያመላከቱ የሚገኙት። በዚሁ አቅጣጫም ጉንዶይንና ሉማሜ የፋኖ ኃይሎች በከፍተኛ ውጊያ በርካታ ወታደራዊ ተጋድሎ በማድረግና የአገዛዙ ጦር ከሉማሜ ወደ የሰንበት ከተማ ሲጓዝ በፋኖ ጥቃት ተበትኖ እንደተመለሰ የደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ በአንድ ሻለቃ ብቻ የተመራ በደጀን ከተማ በፈጸመው ማጥቃት በደጀን ከተማ አቅራቢያ መንጂ በተባለች ቦታ ላይ ጥቃት በመፈጸም በአገዛዙ ጦር ላይ ጉዳት በማድረስ የተለያዩ የወረዳው አመራሮችን ጨምሮ ከ20 በላይ የአገዛዙን ጦር መደምሰስ መቻላቸውና በዚህ የተመታው ኃይል ሸሽቶ ወደ ደጀን ከተማ እንደተመለሰ መረጃዎች ያመላክታሉ። በሌላ ዜና እንዲሁም በጎንደር አካባቢ ጎንደር ቀጠና ከአዲስ ዘመን ማክሰኝት መካከል ላይ ከባህር ዳር ወደ ጎንደር በኮንቮይ ሲጓዝ የነበረ በርካታ ቁጥር ያለው የአገዛዙ ጦር በተከታታይ በተለያዩ ቦታዎች ጥቃት ደርሶበት በርካታ ጦሩ ሲደመሰስ ወታደራዊ ተሽከርካሪዎች መማረክ መቻላቸውን አስታውቀዋል። ጥቃቱ ጣራ ገዳምን ካለፈ በኋላ አርኖ ጋርኖ እና ማክሰኝት ከተባሉ ቦታዎች መካከል ላይ በሁለት ቦታ ላይ በመቁረጥ ድምሰሳ የፈጸመ ሲሆን በተጨማሪ 3 ወታደራዊ ተሽከርካሪዎች ከጫኑት ወታደራዊ ቁሳቁስ ጋር መማረክ መቻላቸውን አስታውቀዋል። እንዲሁም ከጎንደር ወደ መተማ ሲንቀሳቀስ የነበረ የአገዛዙ የጦር ኮንቮይ አዳኝ አገር ጫቆ በተባለ ወረዳና መተማ ወረዳ አማካይ ቦታ ላይ ሻሽጌና ጊኒ በተባሉ ከተሞች ላይ በተደረገ ውጊያ ከ50 በላይ የአገዛዙ የመከላከያ ሰራዊት አባላት መደምሰስ መቻላቸውንና በርካታ ወታደራዊ ቁሳቁሶችን መማረክ መቻላቸውን አስታውቀዋል። በተደረገው ውጊያ የአገዛዙ ጦር ወደ መተማ ሲንቀሳቀስ የነበረውን አዳኝ አገር ጫቆ ወረዳ ላይ ተመልሶ ወደ ጭልጋና አሁንም ተከታትሎ በመምታት ከጭልጋ አካባቢ ወደ አዘዞ ጎንደር መሸሸት መቻላቸው ነው መረጃዎች የሚያመላክቱት። ይህ በእንዲህ እንዳለ በሰሜን ሸዋ መራቤቴ ቀጠና 5 የሚኒሻ አመራሮችን በፋኖ መያዛቸውን ሲታወቅ የአካባቢው የሚኒሻ ኃላፊና ምክትላቸው በሜዳና ሬማ ወረዳ ከመከላከያ ሰራዊቱ ጋር አብረው ሲንቀሳቀሱ በሬማ ከተማ ላይ የፋኖ ኃይሎች ኦፕሬሽን በመስራት 5ቱን የሚኒሻ አመራሮች ይዘው ከከተማ መውጣታቸውን አስታውቀዋል። ይህ በእንዲህ እንዳለ የምስራቅ አማራ ኮር 1 አሳምነው ክፍለ ጦር እና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አሃዶች በፈጸሙት ማጥቃት ወሳኝ ወታደራዊ ቦታ የሆነችውን በቅሎ ማነቂያን ሊቆጣጠር የመጣውን የአገዛዙን ጦር መክቶ በመመለስ የበቅሎ ማነቂያን ጦር ሳያስደፍሩ መቅረታቸውና የአሳምነው ክፍለ ጦር
3ኛ ሻለቃና ዞብላምባ ክፍለ ጦር 7ኛ ሻለቃ በጥምረት በመልሶ ማጥቃት ድል መጎናጸፋቸውን የተሰማው መረጃ ያመላክታል። በዚያው አካባቢ በአምባሰል ተራሮች አካባቢ አሁን ከፍተኛ ውጊያ እየተደረገ ሲሆን በተለይ በድላንታና ፈንታ ወረዳዎች ላይ የአገዛዙ ጦር ክሳራ የደረሰበት መሆኑ ይታወቃል። ከተንታ ወረዳ ወደ በሽሎ እና ቡና ቀበሌዎች ላይ ሲንቀሳቀስ የነበረው የአገዛዙ ጦር ከድላንታ ወረዳ ወደ ጎርሽ ሜዳ በሁለት አቅጣጫ ሲጓዝ የነበረ የአገዛዙ ጦር በፋኖ ኃይሎች ጉዳት ደርሶበት ከውጊያ ቀጠናው በመሸሸት ወደ ወልዲያ ከተማ መሸሸቱን ለማወቅ ተችሏል። በአጠቃላይ በመከላከያ ኃይሉና በፋኖ ኃይሎች መካከል እየተደረገ ያለው ትንቅንቅ በፋኖ ኃይሎች ከፍተኛ ድል እየተመዘገበ ሲሆን መከላከያ በአማራ ክልል ተስፋ እየቆረጠ ሲመጣ በእነማይ ወረዳ ገጠር ቀበሌዎች ላይ አርሶ አደሮችን አፈሳ በማድረግ የሰለጠኑ ሚኒሻዎች ናቸው በማለት 37 የሚኒሻ አባላትን አሁን አጨዳ እየተካሄደ ባለበት ወቅት ገበሬዎችን ሰብስቦ ወደ ብቸና ከተማ ወስዶ እንዳሰራቸውና እነዚህን ለሚዲያ ፕሮፓጋንዳ የአማራ ክልል ይደግፈኛል የሚኒሻ ኃይሉም እየሰለጠነ ነው በማለት በየወረዳው ተመሳሳይ ድርጊት ሊፈጸም እንደሚችልና ጥንቃቄ ማድረግ እንዳለበት ሚኒሻው የዛ አካባቢ የፋኖ አመራሮች አስታውቀዋል። በአጠቃላይ በአማራ ክልል ከፍተኛ ውጊያ እየተደረገና በመከላከያ ሰራዊቱ ላይ በበርካታ የውጊያ ቀጠናዎች ላይ ክሳራ እየደረሰበት እንደሆነ ነው መረጃው የሚያመላክቱት። መሳይ አሁን እንግዲህ የተለያዩ የፋኖ አመራሮችንም አነጋግረናል። ምናልባት ወታደራዊ እንቅስቃሴዎቹ የተለመዱ ናቸው። አዲስ ነገር ይዘን ለመምጣት እየተዘጋጀን ስላለን የተለመዱትን ለጊዜው በሚዲያ ላይ ያሉትን ገታ እንዲሉ አድርገናል። ከዛ ባለፈ ግን ምንም የቀዘቀዘ ምንም የቆመ ነገር የለም። አሁንም በተመሳሳይ መልኩ በአገዛዙ ላይ በትራችንን ማሳረፋችንን ቀጥለናል። የተለየና አዲስ ጠንከር ያለ ውጤት የሚያመጣ እንቅስቃሴ ላይ ስላለን ሰው በዛ አንጻር እንዲመለከተው እንጂ አማራ ክልል ላይ አሁንም በሁሉም አቅጣጫ የአገዛዙን ሰራዊት መድረሻ እያሳጣን እንገኛለን ብለውኛል። ከዚህ ባሻገርም በቅርቡ አብይ አህመድ ወደ ጎንደርና ባህር ዳር በሚሄዱ የብልጽግናው መንደር ፈንጠዝያ ላይ ነው የሰነበተው። በዋናነትም ፋኖች የታሉ ጠቅላይ ሚኒስትሩ ጎንደርም ጎጃምም ሲንፈላሰስ ነው የታየውና ቢኖሩ ኖሮ አንዳች ነገር እንሰማ ነበር። የለም ስለዚህ የፋኖ ትግል ዝም ብሎ ጩኸት ነው የሚል አስተያየትና ድምዳሜ ከተለያዩ ወገኖች እየተሰማ ነው። ለማንኛውም አስገራሚ ነገር ነው። ብልጽግና መንደር በዚህ ደረጃ በትንንሽ ድሎች እየሰከረ ያለ መንደር ነው። ጠቅላይ ሚኒስትሩ የሚመራው ሀገር ውስጥ ደርሶ መመለሱ በራሱ እንደ ድል እየተቆጠረ የሚያስፈነጥዛቸው መሆኑ አንድ ነገር ነው። የአሜሪካ ባለስልጣናት የአሜሪካ ፕሬዚዳንቶች አፍጋኒስታን፣ ፓኪስታን፣ ኢራቅ እየሄዱ ገብተው ይወጣሉና ገብቶ መውጣት እንደዚህ የሚያስቦርቅ አይደለም። በወታደር በዙ 23 ከአየር ላይም እንደዚሁ በሚግና በድሮን እየተጠበቁ ገብቶ ለመውጣት የሚደረግ እንቅስቃሴና በዚህም ድል አገኘን ብለው መፈንጠዛቸው ስርዓቱ ምን ያህል ቁልቁል እየወረደ እንዳለና ወደ መጨረሻው ምዕራፍ እየተጠጋ መሆኑን የሚያመላክት ነው። እንደው ከሰሞኑ ከተሰሙት አንዱ የክልሉ ምስለኔ አስተዳደር መሪ አረጋ ከበደ ወደ ላሊበላ አካባቢ አቅንቶ ጥቃት ተፈጽሞበት ነገር ግን እሱን ሲጠብቁ የነበሩት ጉዳት ደርሶባቸው እሱ ግን የሄደበትን ዓላማ ሳያሳካ መመለሱን የሚገልጽ ዜና ሰምተን ነበር። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ይህንን የሚያረጋግጥ መረጃ ገልጸውልናል። በሌላ በኩል አረጋ ከበደ ከቦታው ሊነሳና በሌላ ሰው ሊተካ የሚችልበት ሁኔታም እንዳለ እየተነገረ ነው። ሆነም ቀረም ክልሉ አሁንም ከአብይ አህመድ ቁጥጥር ውጪ መውጣቱን የሚያሳዩ በርካታ አብነቶችን መግለጽ ይቻላል። መሳይ ጠቅላይ ሚኒስትሩ ከዛሬ 7 ዓመት በፊት ጠቅላይ ሚኒስትር ተደርጎ ሲሾም በአማራ ክልልም ይሁን በተለያዩ አካባቢዎች ላይ እንቅስቃሴ ሲያደርግ ምናልባትም በጣት የሚቆጠሩ አጃቢዎችን ነበር ይዞ የሚንቀሳቀሰው እና ከፍተኛ የህዝብ ድጋፍ ነበረው። በከተሞች ላይ በነጻነት ይጓዝ ነበር። በስቴዲየሞች ላይ ንግግር ያደርግ ነበረ። በአዳራሾች ላይ የፈለገውን ህዝብ ጠርቶ ሳይጠራም ጠቅላይ ሚኒስትር አብይ መጣ ሲባል የባህር ዳር፣ የጎንደር፣ የደሴ፣ የደብረ ብርሃን፣ የደብረ ማርቆስ ህዝብ እየወጣ ከፍተኛ ድጋፍ የሰጠው መሪ ነበር። እንግዲህ ከእጁ ላይ የተቀመጠው መክሊት አሳልፎ ጥሎታል። ይህን መክሊት ያጣው ጠቅላይ ሚኒስትር አሁን ቅርብ ጊዜ ወደ ጎንደር ከተማ ሂዶ ነገር ግን መግባቱንም ሳናውቅ መውጣቱንም ሳናውቅ በሚቀጥለው ቀን ነው ሚዲያ ላይ የተላለፈው። በጎንደር ከተማ የሚገኙ የሀገር ሽማግሌዎች ኒሻን ሸለሙት፣ ካባ ደረቡለት ብለው ያቀረቡ ገብቶ ከወጣ በኋላ ነው። አሁን ጠቅላይ ሚኒስትሩ አንድ ከተማ ላይ ሰላማዊ ከተማ ነው፣ ምንም አይነት የፋኖ እንቅስቃሴ የለም ለማስባል በርካታ ሰራዊቱን በከተሞች ላይ አሰማርቶ ህብረተሰቡን አፍኖ ቤቱ እንዳይወጣ በማድረግ ከተሞች ላይ ገብተው ሊወጡ ይችላሉ። ይልቅስ መከላከያ ጠቅላይ ሚኒስትሩን አጅቦ በክፍለ ጦር ደረጃ
10 እና 11 እዞችን አሰማርቶ በአማራ ክልል ጠቅላይ ሚኒስትርን ከማጀብ የዘለለ ምንም ድል ያላገኘ አገዛዝ እንደሆነ ሁሉም የአማራ ህዝብ በሙሉ አውቆታል። የፋኖ ኃይሎች ግን የማረኩትን በስነ ስርዓት እያያዙ የገደሉትን በስነ ስርዓት እየቀበሩ ጠፍቶ የሚመጣውን የመከላከያ ሰራዊት ያመጣውን ክላሽ ዋጋ ከፍለው መታወቂያ አውጥተው ዩኒፎርሙን አውልቀው አዲስ ልብስ አሰፍተው ከቤተሰቦቹ ጋር አገናኝተው አብልተው አጠጥተው ወደ ቤተሰብ ነው የሚሸኙት። ይሄ በኦሮሞ ህዝብ ዘንድ፣ በጋምቤላ ህዝብ ዘንድ፣ በቤንሻንጉል ህዝብ ዘንድ፣ በአጠቃላይ በኢትዮጵያ ህዝብ ዘንድ ከፍተኛ ከበሬታ በማግኘቱ እነዚህ ወደ ቤተሰቦቻቸው የሄዱ የኦሮሞ ወጣቶች በኦሮሞ አፈሳ ሲደረግ በወጣቱ ለእናቶቻቸው ስለነገሩ ከነዚህ መልካም ከሆኑ የፋኖ ኃይሎች ጋር ልጆቻችን ደው መዋጋት የለባቸውም በማለት አሁንም ከመከላከያ ጋር ትንቅንቅ እያደረጉ ነው። ከክልሉ ልዩ ኃይል ጋር ትንቅንቅ እያደረጉ ነው የሚገኙ። ስለዚህ በአጠቃላይ መከላከያ በአማራ ክልል ሽንፈት ደርሶበታል ብቻ ሳይሆን በሽንፈት የተጠናቀቀበት ጊዜ ላይ ነው የደረስነው። ይልቅስ እንደው የመከላከያ ቁመና አለ የሚል ከሆነ ልክ እንደ ማዳጋስካር ህዝቤን አልገልም ብሎ ከሚመጣው ከሚሄደው መንግስት ጋር ሳይሆን በዘላቂነት ከሚኖረውና ከሚቀጥለው ህዝብ ጎን ነኝ በማለት አሁን አጋርነቱን የህዝብ አጋርነቱን ማሳየት ካልቻለ መከላከያ አሁን ባለበት ቁመና ሊቀጥል ወደማይችልበት ደረጃ ላይ ደርሷል። ሲጀመር መከላከያ ማለት መንግስትን ጠባቂ አይደለም፣ ህዝብን ጠባቂ ነው፣ ድንበርን ጠባቂ ነው። አልፋሽቃን አሳልፎ የሰጠ መከላከያ በደቡብ ክልል በጋምቤላ ክልል እንዲሁ የደቡብ ሱዳን ኃይሎች መጣው 2 እና 3 ወረዳ ተቆጣጥረው ባንዲራ ቀይረው ወረዳ ስም ቀይረው ህዝቡን አባረው ራሳቸው የወርቅ ማዕድን ማውጣት ደረጃ ላይ እስኪደርሱ ድረስ ምንም ያላለ ስርዓት በአማራ ክልል ጠቅላይ ሚኒስትሩን አጅቦ አገሩ ሰላም ነው ምድሩም ጥጋብ ነው ለማስባል የሄደበት መንገድ ይሄ አይናችሁን ጨፍኑና ላሞኛችሁ አይነት አካሄድ የአማራ ህዝብ በደንብ አድርጎ ገብቶታል፣ ነቅቷል። ከእንግዲህ በኋላ የሚመለስ ወደ ኋላ የሚያፈገፍግ ኃይል እንደሌለም እነሱ አውቀውታል። እውነት ለመናገር ውጊያ በሚደረግባቸው አካባቢዎች ላይ መሳይ የማረኩት ወታደር ሳይኖር ነገር ግን የመከላከያ ድረ ገጾች ላይ ገብተህ ብትመለከት በአንድ በኩል በዚህ ቀጠና ላይ በዚህ ቀን በተመሳሳይ ቀን አንዱ ሚዲያ ከ140 በላይ እዚህ ቀጠና ላይ ውጊያ ከ140 በላይ የጽንፈኛው ኃይል ገደል ይላል። ትንሽ ቆይቶ ደግሞ ምናልባት ከሰዓታት ቆይታ በኋላ ደግሞ 90 ምናምን ገደል ይላል። አንድም የተገደለ ወይንም የተማረከ ወይንም እጅ የሰጠ የፋኖ ኃይል ሳያሳዩ ነገር ግን እርስ በርሱ የሚጣረስ መረጃ እያቀረቡ ነው። ምናልባትም ትላልቅ ጀነራሎች፣ ወታደራዊ ጀነራሎች፣ ትልልቅ የመንግስት ስራ አስፈጻሚዎች ጠቅላይ ሚኒስትሩን ጨምሮ በአማራ ክልል ውጤት አላመጣችሁም፣ ድል አላመጣችሁም ተብለው ጉሮሯቸውን ስለታነቁ ይሄው ተዋክተን ይህን ያክል ማርከን ይህን ያክል ገለናል እያሉ ሪፖርት ለማቅረብ ካልሆነ በስተቀር መከላከያ በአማራ ክልል በፍጹም አልቻለም፣ ተመቷል። አሁንም እየተመታ ነው የሚገኘው። ምናልባትም በቅርብ የመከላከያ ኃይሉ በፋኖ ኃይሎች ሙሉ በሙሉ ተመቶ ከዛ አካባቢ እንደሚወጣ ምንም ጥርጥር የለውም። የፋኖ ኃይሎች አደረጃጀታቸውን ቀይረዋል፣ የውጊያ ስትራቴጂያቸውን ቀይረዋል። አሁን ከመከላከያ አቅም በላይ በመሆናቸው አጠቃላይ በክልሉ ጥርርግ አድርጎ ለማስወጣት ከፍተኛ ዝግጅት እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ መከላከያ ሰራዊትን በተመለከተ ሰሞኑን የመከላከያ የክብር አባላት አንድ ዘመቻ ከፍተዋል። መከላከያን የነካም ኢትዮጵያን የነካ ነው፣ የመከላከያ ዋና ተልዕኮ ኢትዮጵያን መጠበቅ ስለሆነ መከላከያ መንካት ኢትዮጵያን ማፍረስ ነው የሚል አጀንዳ መዘው ዘራፍ እያሉ ናቸው ያሉት የመከላከያ የክብር አባላት። ያው እያስተላለፉ ያሉት መልእክት በጣም ግልጽ ነው። ወርቁ ለማንም ሰው ግልጽ ሆኖ እየቀረበ ይገኛል። መከላከያን አትንኩት፣ ምክንያቱም አብይ እንዲቀጥል ነው። መከላከያ መንካት አብይን መንካት ነው የሚል በውስጥ ታዋቂነት አብይን የመከላከል አይነት ዘመቻ ከፍተዋልና ምን ማለት ነው? መከላከያ የሚባለው ተቋም በአሁን ሰዓት እውነት ኢትዮጵያን እየጠበቀ ወይስ ኢትዮጵያን በየዕለቱ እያፈረሰ ነው ያለው? እነዚህ የመከላከያ የክብር አባላት እንዲህ አይነት አጀንዳ ተሰጥቷቸው በየሚዲያው ላይ በሰፊው ሊያስተጋቡት መዘጋጀታቸው ነው እንግዲህ ካጀማመራቸው መረዳት የሚቻለውን። ለማንኛውም መከላከያን አትንኩት ብለው በሰፊው ዘመቻ ጀምረዋል። ምን ማለት ነው መሳይ? በመጀመሪያ ደረጃ እነዚህ ሰዎች የመከላከያ በእርግጥ መከላከያ የሚባል ኢትዮጵያ አሁን አለ ማለት አይቻልም። ነገር ግን እነሱ በሚጠሩት እንኳን ብንሄድ የመከላከያ የክብር አባል ከሚባሉ ይልቅ የመከላከያ የጡት ልጆች እንደሆኑ ነው እኔ የምረዳው።
ከመከላከያ መመታትና ከመከላከያ አጠቃላይ ድል መጠማት አንፃር እነሱ ወጣው መከላከያን ለማበረታታት የብልጽግና ደጋፊዎችንና አባላትን ለማጽናናት የወጡ ነው የሚመስለኝ። በአጠቃላይ ከዚህ በፊት በታሪክ ያልተማሩ መሆናቸውን እንኳን ምናልባት ከኛ በእድሜ በጣም የተላለቁ ሰዎች የሚገኙበት በሚዲያው ዘርፍ ትልልቅ ስም የነበራቸው ሰዎች ዛሬ ስማቸውን አርክሰው ከመከላከያ ሳሎን የማይወጡ ግለሰቦች ሆነዋል። ደርግ እንግዲህ ህዝባዊ ድጋፍ የሌለውና ሁሉን ነገር በጦር ለመፍታት ሞክሮ ምን እንደገጠመው ለነዚህ ሰዎች ሊጠፋቸው የሚችል አይመስለኝም። እነዚህ የመከላከያ የጡት ልጆች ደግሞ ሁሉንም ችግር በጦር እንዲፈታ አሁን ግፋ በለው እያሉ ነው የሚገኙት። ነገር ግን አሁን ሀገር አለችን እንዴ? ኢትዮጵያ እኮ ፈርሳለች። እነሱ ሶሪያን እየጠቀሱ ሶሪያ አሁን የገጠማትን ችግር እየተናገሩ እንደ ሶሪያ ትሆናላችሁ አርፋችሁ አሜን ብላችሁ ይሄን ስርዓት ከጫንቃችሁ ላይ አስቀምጣችሁ ለዘመናት እሺ ብላችሁ አጎንብሳችሁ ኑሮ እያሉ ያሉት። ነገር ግን እውነት ለመናገር በዚህ 7 ዓመት ውስጥ እኮ በአገር ውስጥ መፈናቀል በዓለም ኢትዮጵያ አንደኛ ነች እኮ። ሶሪያ አሁን ተመልሳ እኮ እያገገመች ነው። ኢትዮጵያ ወደ ማታገግምበት ተመልሳ አገር ወደ ማትባልበት ደረጃ እያደረሳት ያለው እኮ ብልጽግናና በብልጽግና የሚመራው የመከላከያ ሰራዊት ነው። ለዚህ የመከላከያ ሰራዊት አድረው የኢትዮጵያን ህዝብ እየገደለ ከዚህ በፊት የነበረው ስርዓት ጨቋኝ ዘረኛ የነበረ ስርዓት ቢሆንም እንኳን የገነባቸውን ሆስፒታሎች፣ ትምህርት ቤቶች፣ ጤና ኬላዎች፣ ጤና ጣቢያዎች አጠቃላይ መሰረተ ልማቶችን እየተንቀሳቀሰ በአማራም በኦሮሚያም በትግራይም በአፋርም ክልል እያወደመ ያለ ስርዓትን ደግፈው በመቆማቸው እንደው እውነት ለመናገር ከዚህ በፊት የብልጽግና ስርዓት ከመምጣቱ በፊት የነበረው ህወሓት መራሹ ኢህአዴግ ላይ መከላከያ ሰራዊቱ ዘረኛ ነው እያሉ ሲናገሩ የነበሩ ሰዎች አሁን ሪፎርም አምጥቷል፣ መከላከያ በጣም ከፍተኛ የሆነ ለውጥ አምጥቷል እያሉ ነገር ግን በተጨባጭ የምናየው ነገር በአንድ ብሔር የተሰባሰቡ ኃይሎች መከላከያውን የሚመሩት ደህንነቱን ፖሊሱን የሚመሩት በአጠቃላይ የብልጽግና ኦህዴድ መራሽ ስርዓት ኢትዮጵያ ውስጥ ሰፍኖ ገዝፎ በሚታይበት ክልል ውስጥ አይናችሁን ጨፍኑና ላሞኛችሁ ማለት በጣም የሚያስተዛዝብ ነገር ነው። እነሱ እንግዲህ ለበሉበት እየጮሁ የሚገኙ የሳሎን ውሻዎች እንደሆኑ ነው። ከህዝብ በላይ ኃይል ያለው ሌላ የተደራጀ ነገር ሊኖር አይችልም። ትልቁ ኃይል ህዝብ ነው። ህዝብ ከተነሳ ህዝብ እምቢ ካለ መንግስት በግድ ልግዛ ሊል አይችልምና በአጠቃላይ ግን እነዚህ ሰዎች ለኢትዮጵያ ህዝብ አስበው ሳይሆን ስርዓቱ እንዳይወድቅ ራሳቸው የስርዓቱ በተለይ የመከላከያ የጡት ልጆች ተጠቃሚዎች መሆኑ የኢትዮጵያ ህዝብ የሚጠፋው አይመስለኝም ማለት እችላለሁ። መሳይ በጣም ነው የማመሰግነው። እንግዲህ መነሻችን በኢትዮጵያ በተለያዩ አካባቢዎች የሚካሄዱ ህዝባዊ እምቢተኝነት እንቅስቃሴዎች ተጠናክረው መቀጠላቸውን በተመለከተ ነው። በአማራ ክልልም ያለውን ወቅታዊ ሁኔታ እንደዚሁ የፋኖች እንቅስቃሴ እንደበፊቱ በሚዲያዎች ላይ ጎልቶ አይሰማም የሚል አንዳንድ አስተያየቶች መሰጠታቸውን ተከትሎ ያሉትን ወቅታዊ መረጃዎች ያካፈልንበት የመረጃ ክፍለ ጊዜ ነው። በጣም ነው ማመሰግን። ጊዜ ይስጥልኝ። እኔም አመሰግናለሁ።